እሺ ቀብራሮች አርሰናል ደጋፊዎች እንዴት ናችሁ? እኔ የምለው ያን ያህል ማለት ነው የመጨረሻውን ጨዋታ ባንጫወት ችግር ይኖራል እንዴ? ይሄ አወዳዳሪው አካል ምናምን ይከፋውናል። ይቅርብን፣ ይለፈን የመጨረሻው ጨዋታ ብለን ብንዘለው ምን ይመስላችኋል? እኔ እንጂ የመጨረሻውን ጨዋታ ማድረጋችን ያን ያህል ኢምፖርታንት እየመሰለኝ አይደል? በዚህ ላይ ደግሞ ስሙንም አናውቀውም የምንገጥመውን ቡድን ገብቷችኋል አይደል? ስለሆነ በቃ ይለፈን በይ። ሐሳባችሁን አካፍሉኝ። እኔ ያን ያህል ማተር ያደርጋል ብዬ እየጠበቅኩኝ አይደለም። ለዛ እኮ በስሙ ጠርተው ሲሉት መድፈኛ በአፍጢም ይደፋል እንደ መጋኛ። ይኸው ተቀምጧል ሆኖ አንደኛ ብለው አትገረምም ወይ አንተ መድረ ቅሪላ ሁላ። በአርሰናል መሸነፋችን አልጸጸተኝም። የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቪ የምሽቱ ተጋጣሚያችን አርሰናል ጠንካራ ቡድን ሲል ገልጸውታል ማለት አሰልጣኙ ሲናገሩ በአርሰናሉ ቴክኒክና ብቃት በፍጥነት በኃይልና በሜዳ ላይ ባላቸው ቦታቸውን የመጠቀም ችሎታ በጣም ጠንካራ ናቸው በማለት ተናግረዋል። አክለውም የሚጸጽቱን ጨዋታዎች ከዚህ በፊት የተሸነፍንባቸው የሊቨርፑልና የአትሌቲኮ ማድሪድ ጨዋታዎች ናቸው ሲል ገልጸዋል ማለት ነው። አርሰናል በስመ አብ ባይዜ ማለት ይሄንን ጨዋታ እያየሁት ነበር። በቃ እንቅልፍ አሸንፎኝ ሳልሰራው ተኛው። በቃ ከምሬን ነው የምላችሁ ግን አረ አርሰናል የሚያስቆመው ይጥፋ። አውሮፓ ቻምፒየንስ ሊግ ላይ ራሱ ኢንተር፣ አትሌቲኮ ማድሪድ፣ ባየር ሙኒክ እነዛ ትልልቅ ክለቦችን ሁሉ እንዲህ ዘንድሮ ቻምፒየንስ ሊጉ ላይ አልተቻለም። ምን ቻምፒየንስ ሊጉ ላይ ብቻ ለነገሩ በፕሪሚየር ሊጉም ዘንድሮ የሚያወርደው ጠፍቷል። ይመቻችሁ። ምርጥ ሲዝን ነው። ይመቻችሁ። ባይዜ ግን አውሮፓ ቻምፒየንስ ሊግ ላይ ደግሞ እጅግ በጣም ነው ተጫዋቾቹ ሁሉ ለየት የሚሉት። በተለይ ገብርኤል ጂሰስ አረ አጥቂ እንዴት አባቱ ነው በቃ የአጥቂ ስለንቦና ደመነፍስ ያለው ከምሬ ነው የምላችሁ። በቃ የሚገኝበት ቦታ በተለይ የመጀመሪያ ጎል ያስቆጠረበት መንገድ ጎሉ ራሱ የገባበት መንገድ ጨዋታው እጅግ በጣም ነበር የሚያምረው። ብቻ 2 ጎል እሱም አስቆጥሯል። ጆክሬሽም እንግዲህ እጅግ በጣም ደስ የሚል ጎል አስቆጥሯል ማለት ነው። እንዲሁም መስኩዌራም እጅግ በጣም የሚገርም እንቅስቃሴ እያደረገ ነበር በመከላከሉ ማለት ነው። ይሄ ተጫዋች ራሱ ባይዞ በትንሽ ገንዘብ ተገዝቶ የሚገርም ተከላካይ ነው። ዋው በእውነት ነው የምላችሁ የዚህ ተከላካይ ከምሬ ነው የምላችሁ። እናም እንግዲህ አርሰናል ዘንድሮ በሁለቱም አልተቻለም። እስቲ መጨረሻውን አብረን የምናየውናል። ለማንኛውም ግን ይመቻል። ቻምፒየንስ ሊግ ላይ ከነገስከ ቀር እንደ አርሰናል ኢንተርኔሽ ሙኒክ ማንንም አያዳምጥም። አርቴታ ሳንሴሮ ድረስ ተጉዞ የሴሪያውን መሪ ኢንተርን 3-1 ጄሱስ ቻምፒየንስ ሊግም ያደግኩበት እኮ ነው ማንንም ነው ማላዳምጠው ብሎ 2 ጎል። እኔ አርቴታ አልገባኝም። ገና ለእሁድ ጨዋታ የምን ዛቻና ማስፈራራት ነው? ከማታው ጨዋታ በኋላ ማለት ነው ብዙ የአርሰናል ደጋፊ የሚካኤል አርቴታ ችግር ምን እንደሆነ የተረዳው ይመስለኛል። ያው እኔ የታየኝ ነገር ከታያችሁ ማለት ነው ፕሪሚየር ሊግ ላይ እና ቻምፒየንስ ሊግ ላይ ሚካኤል አርቴታ ፈጽሞ በቃ የተለያየ ሰው ነው የሚጫወተው ማጫወት እንደገና ደግሞ ማለት ነው በቃ በሁሉም ነገር የተለየ ሰው ነው። ያው ቻምፒየንስ ሊግ ላይ ያያችሁ ነው ለማንም ምንም ርህራሄ አያሳይም። ድብድብ ነው የሚያደርገው ሁሉንም የሚያገኘው። ኢንተር ሚላንን በሰፊ ጎል ልዩነት አሸንፏል። አትሌቲኮ ማድሪድን አሸንፏል። ባየር ሙኒክን አሸንፏል እና ለማንም የሚመለስ ምናምን አይመስለኝም ቻምፒየንስ ሊግ ላይ ማለት ነው እና ፈጽሞ ይለያያል። ፕሪሚየር ሊግ ላይ የምታዩት አርቴታ እና ቻምፒየንስ ሊግ ላይ የምታዩት አርቴታ በጣም ልዩነት አላቸው። የዚህ ደግሞ ምክንያቱ ማለት ነው ፕሪሚየር ሊግን የማሸነፍ ፕሬሸር ምናምን ስላለበት ይመስለኛል። ፕሪሚየር ሊግ ላይ በጣም የጥንቃቄ ጨዋታን የሚጫወተው እንደገና ደግሞ ምናምን ያው የሚያናድደን ፓርት አለ አይደል? አንዳንዴ በጣም ተጠንቅቆ ምናምን አቻ ሲወጣ ምናምን የምናደድባቸው ሞመንቶች ፕሪሚየር ሊጉን ከማሸነፍ ጫና የመጣ ይመስለኛል እንጂ ሳይችል ወይም ጌሙን ማኔጅ ማድረግ ቀርቶ ምናምን አይመስለኝም። ያው እንደሚችል ቻምፒየንስ ሊግ ላይ ያያየን ነው። በቃ የሆነ እንደ ተራ ቡድን ነው የሚያሸንፋቸው ትልልቆቹን ቡድኖች ማለት ነው። ይሄ ደግሞ በደንብ እንደሚችል የሚጫወተው እግር ኳስ ያንን ያሳያል። በቃ በደንብ እንደሚችል ሰውየው የሚጫወተው እግር ኳስ ራሱ በደንብ ነው የሚያሳየው። በነፃነት ነው ኳስ ይጫወታል ምናምን በደንብ ስፔስ ካገኘ ምናምን በደንብ ነው የሚጫወተው ማለት ነው። ፕሪሚየር ሊግ ላይ ግን በቃ የብዙ ጫና አለበት እና ፕሪሚየር ሊጉን ከቻምፒየንስ ሊጉ ይልቅ ፕሪሚየር ሊጉን የማንሳት ግዴታ እንዳለበት የሚያምን ይመስለኛል እና የዛን ፍራቻ ይመስለኛል ፕሪሚየር ሊግ ላይ በጣም በጥንቃቄ ምናምን እንዲጫወት የሚያደርገው እንጂ ቻምፒየንስ ሊግ ላይ እንደምታዩት ነው። አሁን ትናንትና ጨዋታ ላይ ከ60ኛው ደቂቃ በኋላ ማለት ነው ኢንተሮች ኳሱን ተቆጣጥሮት ነበር እና ያ ነገር ተነስቶበት ነበር። ይሄ ያላ ፍራቻው ነገር ኳሱን ኮንትሮል አድርጎ መጫወት ነገር ምናምን እና ዴክላን ራይስን ሚኬል ሜሪኖ እና ማርቲን ዙቢሜንዲና ራይስን ቀይሮ ካስገባ በኋላ አጣመራቸው። ኳሱን ኮንትሮል አድርገውና ጌሙን ኮንትሮል አድርጎ ማኔጅ አድርጎ መውጣት ሲፈልግ ምናምን እያየሁት ነበር እና ያንን ነገር ነው ፕሪሚየር ሊግ ላይ የምናየው። ቻምፒየንስ ሊግ ላይ ግን በነፃነት ነው የሚጫወተው፣ ያሸንፋሉ ሁሉንም እና ሊጉን ካነሳ በኋላ ከዚህ በኋላ ሚካኤል አርቴታ ፕሪሚየር ሊግ ላይ የሚገርም ፉትቦል እንደሚያሳየን አልጠራጠርም። እስኪ እናንተ ምን ታስባላችሁ? ጋይስ
ለካ ትላንት ወያሊት ነበራት። እኔ እኮ አላቅም። ያው ትናንሽ ክለብ ላይ ትኩረት አልሰጥም፣ ለዛ ነው ይቅርታ አድርጉልኝ። እና ያው በቃ ምንም መሸነፍ ምናምን አታቅም። ማሸነፍ ነው። ኢንተር ሚላንን ትላንት በሜዳው 3-1 ትላንትናማ አውሬው ራሱ ምን አይነት ጎል ነው ያገባው? በቃ ምን አይነት ጎል! ይሄ ጎል ባይዘው ለ2 ወር ነው ያገባው። ከቦክስ ውጪ ነው ያገባው ለ2 ወር። ለ2 ወር ጎል የለም ማለት ነው። ስለ አርሰናል አንድ በጣም ያስገረመኝና ያገኘሁትን ነገር ልንገራችሁ። በዚህ ሲዝን ማለት ነው ቶፕ ስኮረሮችን ሊስት ብታዩ ማለት ነው ከ1 እስከ 20 ውስጥ የአርሰናል ተጫዋች አንድም የአርሰናል ተጫዋች የለም። ከ1 እስከ 20 ውስጥ ማለት ነው። የመጀመሪያ ላይ ያለው ሃላንድ ነው 20 ጎል ነው ያለው መሰለኝ ማለት ነው። እና ሁለተኛ የብሬንትፎርድ ተጫዋች ነው ምናምን ማለት ነው። በዛ ደረጃ ወደ ታች ብትወርዱ ምንም ቶፕ ስኮረር ውስጥ የአርሰናል ተጫዋች የለም። እስከ 20 ውስጥ ማለት ነው ምንም የአርሰናል ተጫዋች የለም። እና አርሰናል አንደኛ ነው ስቲል ማለት ነው። ፕሪሚየር ሊጉን እየመራ ነው፣ አንደኛ ነው። እና ደግሞ በጣም የሚገርመው ነገር 40 ጎል አለው። አስባችሁታል? አንደኛ ነው፣ ሊጉን እየመራ ነው፣ 40 ጎል አለው። ሁለተኛ ላይ ያለው ማንቸስተር ሲቲ 45 ጎል ነው ያለው እና 20ውን እንግዲህ ያገኘው ከኤርሊንግ ሃላንድ ነው ማለት ነው። አርሰናል ግን እነዚህን ጎሎች ያገኘው 40 ጎሎች ያገኘው ከተለያዩ ተጫዋቾች ነው። ቪክተር ዮኬሬስ 5 አለው፣ ኤዚ 4 አለው፣ ትሮሳርድ 5 አለው ምናምን ነገር ማለት ነው። እና እንዴት አድርገህ ነው የምትከላከለው አርሰናል? ገብቷል። አሁን ማንቸስተር ሲቲ ቤት ብሬንትፎርድ ቤት ብትሄድ 19 ጎል ያገባውን ሰውዬ ማርክ አድርገህ ምናምን ታቆመዋለህ። ማንቸስተር ሲቲ ቤት ብትሄድ ኤርሊንግ ሃላንድን ካቆምከው በቃ ሌላ ለማንቸስተር ሲቲ ማግባት ሊያቅተው ምናምን ይችላል። እያቃተውም ነው ደግሞ እያያችሁ ነው ሰሞኑን አይደል? አርሰናል ቤት መተህ ማንን ነው የምትይዘው? እስኪ ማንን ነው ማርክ የምታደርገው? ትሮሳርድን ነው ጎይኬሬስን ነው ጋብርኤልን ነው ምናምን? ይሄ ነገር ማለት ነው በጣም በቃ አርሰናልን ዴንጀረስ ያደረገው ይሄ ነገር ይመስለኛል። የምሬን ነው የምላችሁ። እና ጎል አላስቆጠረም ማጥቂያችን ምናምን እያላችሁ አትነጫነጩ። ከዚህ በኋላ ምን እንደምፈልግ ታውቃላችሁ? ከኛ ጋር የሚጫወቱ ቡድኖች ወይ አሰልጣኙ ወይ ተጫዋቾቹ ከጨዋታው በፊት ስለኛ መጥፎ ነገር እንዲያወሩ የሆነች ኔጌቲቭ ነገር ጣል እንዲያደርጉብን ነው የምፈልገው። አቅም እየሆነን ነው። ስንቱን ያስቀየም ነው ከጨዋታ በፊት ስለኛ መጥፎ ነገር አውርቶ ስንቱን ያስቀየም ነው ዘንድሮ። የሴሪያው መሪ ኢንተርም በሜዳው ሂደን በቤንች ወደ 5 የሚሆኑ ተጫዋቾች ተቀያሪ ነበሩ። በቤንች ቀለል አድርገን ሰጥተናት ተመለስ። ስንቱን ነው እያስደበርን ያለ ነው ዘንድሮ። ስለ ጨዋታው ብዙ ማውራት ይቻላል፣ ግን ከምንም በላይ ማለት ነው እንደ ትናንትናው ጨዋታና እንደ ቼልሲው የካራባኦ ካፑ ጨዋታ ብዙ ሩጫዎችን ያደረግንበት ጨዋታ ያለ አይመስለኝም ዘንድሮ። አስጨነቅናቸው፣ ነፍሳቸውን ያወጣሉ። ገና 20ኛው ሰከንድ ላይ ጎል ለማስቆጠር ተቃርበን ነበር። ገና 20ኛው ሰከንድ ላይ ማለት ነው ነፍሳቸውን አስጨንቀን የተመለስነው። 7 ጨዋታ 7ቱንም አሸንፈናል። ወላ ሙኒክ ወላ ኢንተር ወላ አትሌቲኮ ቀለል እያደረግን ማለት ነው። በ7 ጨዋታ 20 ጎል አስቆጥረን 2 ብቻ ነው የተቆጠረብን። የትናንትናውና የሙኒኩ ቀን ብቻ ነው የተቆጠረብን። ሌላውም በክሊን ሺት ቀለል አድርገን ማለት ነው። እና ይሄ የፕሪሚየር ሊግ ቡድኖች ላይ ከዚህ በኋላ አትፍረዱባቸው። ይሄ ከኛ ጋር ሲጫወቱ እየተከላከሉ የበሎ ብሎክ የሚጫወቱትን ነገር ምናምን አትፍረዱባቸው። ደግሞ እኮ እንደዛም እየተጫወቱ እያንዳንዱን ጎል ከክፍት እንድናገባም ይፈልጋሉ። ምድረ ዱቄት ግን አትፍረዱባቸው። ከከፈቱ ያው የቻምፒየንስ ሊግ ቡድኖች ከኛ ጋር ሲጫወቱ ምን እየሆኑ እንደሆነ እያየን ነውና ከከፈቱ አሁንም ይሄ ነው የሚሰጣቸው። ገና አንድ ጨዋታ እየቀረ አንደኛ ሆነን ማለፋችንን አረጋግጠናል። በዚህ ምክንያት ደግሞ እስከ ግማሽ ፍጻሜ የምንጓዝ ከሆነ እንጓዛለንም። የመጀመሪያ ጨዋታችንን ከሜዳችን ውጪ እየተጫወትን ነው እስከዛው ድረስ የምንጓዘው። ይሄ ደግሞ ትልቅ አድቫንቴጅ ነው ከተጠቀምንበት ማለት ነው። ከሞኒው ገነርስ ይመቻችሁ። ሌትስ ጎ ገነርስ። ዛሬ እንልይ ነበረ፣ እንችላለን። ዛሬ ለውያለው ተቋጥር ነበረ። ምክንያቱም ሚላን ላይ አንድ ኦሪጂናል ሚላን ያለው የሚላን ኩራት ኤሲ ሚላን ነው። ይህንን ሰርጎ ገብ ለጠለጥ ነው። አጥቂዎቻችን ሁለቱም አግብተዋል። ዩኬረስም ደሞንስተር አግብተዋል። ጋብሪኤል ጄሰስም አግብተዋል። የሚገርም ውጤት ነው። በሜዳቸው ሄደን ሸከሸክናቸው። እንለያለን። ዛሬ ይሁን ለገነርስ ነው የቋጠርኩት። ተመቻችሁ? አክቹሊ ማለት ነው ብትሸነፉ ደግሞ ማለት ነው ቀለሙ ይለያያል እንጂ የኤሲ ሚላን ኩራት ናቸው። የኤሲ ሚላንም ኢንተር ሚላንም የሚላን ኩራት ናቸው ብዬ ለነኩራችሁ ነበር። ተገለበጥን ትላል አባቴ። በቃ ምንም ማድረግ አይቻልም። ለብሰን ወጣናል። አንደኛው የኢንተሩ አሰልጣኝ ከሽንፈቱ በኋላ ስለ አርሰናል እንዲህ ሲል ይናገራል። እኔ እሱን እስክነግራችሁ ቪዲዮ ጋይስ በደንብ ኮፒ ሊንክ ይደረግ ማለት ነው። አርሰናል በመከላከሉ ብቻ ሳይሆን በማጥቃቱም ረገድ በጣም ጠንካራ ቲም ነው። እነሱ እንከን አልባ ናቸው። ሲያጠቁም ሲከላከሉም እንከን አታገኝባቸውም ሲል የኢንተሩ አሰልጣኝ ስለ አርሰናል ተናግሯል ማለት ነው። ስለ ንግግሩ ምን ታስባለህ? ሐሳብን ኮሜንት ላይ አስቀምጥልኝ። ሁሌም አርሰናል ከሞን ገና ከሜክሲኮ በታች ሰፈሩ ልደታ
እንደምነሽ አርሴ የኛ ሁሉ ደስታ